መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታወቀ። የአማራ የፖለቲካ እስረኞች ወንጀላቸውን ካመኑና በፊርማቸው ካረጋገጡ እንደሚፈቱ የቀረበውን ሀሳብ አንቀበልም ያሉ ግለሰቦች ተለይተው ወዳልታወቀ ስፍራ መወሰዳቸው ተሰምቷል። የቀድሞ የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሺና ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱት ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው መወሰዳቸው ታውቋል። እንደ ምንጮቻችን ገለጻ እስረኞቹ የተወሰዱት በኃይል ተይዘው ሲሆን እስካሁን አድራሻቸው አልታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ወደ 1300 የሚሆኑ የፖለቲካ እስረኞችን ራሳቸው ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸው ሲዘገብ መቆየቱ ይታወሳል። የፈጸምነው ወንጀል የለም በሚል አንፈርምም ያሉ 30 የፖለቲካ እስረኞችና ጋዜጠኞች ናቸው። አሁን ላይ አንፈርምም ያሉ ታሳሪዎች ላይ ተመሳሳይ ድርጊት ሊፈጸም እንደሚችል ስጋት ተፈጥሯል። በአማራ ክልል ጽንፈኛ ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል ገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃድ ይፈርማለሁ የሚል ሰነድ ያዘጋጀው ብልጽግና የራሱን ጭፍጨፋዎችና ግድያዎች የሚቀበለው አካል እንዲኖር ለማድረግ ሞክሯል። ሆኖም አሁን ወዳልታወቀ ቦታ የተወሰዱትን ጨምሮ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻውና አቶ ዮሐንስ ቧያሌውን ጨምሮ በርካታ እስረኞች ይህንን ሰነድ አንፈርምም በማለት መለየታቸው ተረጋግጧል። በሸዋና ጎንደር ቀጠናዎች በተደረጉ ውጊያዎች ፋኖ ከፍተኛ ድል ማስመዝገቡ ተገለጸ። የአፋብን አሳምነው 5ኛ እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ ሚዳሬማ ወረዳ ልዩ ቦታው ጨለሚት በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን የኮሩ ሚዲያና ኮሚኒኬሽን ክፍል ገልጿል። እንደ ኮሩ የግንባር መረጃ ገለጻ ጥቃቱ የተፈጸመው ነሐሴ 19 2018 ዓ.ም ምሽቱ 1 ሰዓት ላይ ከወረዳው ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ሲሆን የአገዛዙ ሰራዊት በአዲስ ስምሪት ወደ አካባቢው በጭነት መኪኖች የተጫነ አዲስ ሰራዊት በማስገባት ላይ ሳለ በተዘጋጀለት የደፈጣ ጥቃት ገብቶ መመታቱን ተረጋግጧል። በሌላ በኩል በሸዋ ጠቅላይ ግዛት ደራ ወረዳ በኮሉና ዲሚንዳቆ ቀበሌዎች በአገዛዙ ከተሰማራው የሸኔ ዘራፊ ኃይል ከህብረተሰቡ የተዘረፉ በርካታ የቤት እንስሳትን ማስመለስ ተችሏል። ይህ የማስመለስ እርምጃ የተካሄደው የአጼ ዳዊት ክፍለ ጦር ካሳምነው 5ኛ እዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በመቀናጀት ባደረጉት ተጋድሎና ውጊያ መሆኑ ታውቋል። ይህ በእንዲህ እንዳለ አፋብን በላይ ዘለቀ 3ኛ እዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ ለተከታታይ 5 ቀን በጠላት ላይ ከፍተኛ ኪሳራ አድርሷል። የአገዛዙ ኃይል ከሌሊቱ 10 ሰዓት ላይ ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ ያለ ጣይቱ ሻለቃ ልዩ ስሙ ወርቄ በተባለ ቦታ ላይ ደፈጣ በመጣል መብረቃዊ ማጥቃት በመፈጸም አኩሪ ጀብድ ፈጽመዋል። በአውደ ውጊያው የጨፍጫፊውና አምባገነኑ ሰራዊት ሻምበል መሪ ጨምሮ 11 የሚሆኑት አባላቱ የተደመሰሱ ሲሆን አስከሬኑን ማንሳት ተስኖት እያዝረከረከ ከፍተኛ ከባድና ቀላል ቁስለኛውን ተሸክሞ መኮብለል ችሏል። በመሆኑም በሜጀር ጀነራል ውባንታ ባተ 1ኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ፣ መቅደላ ብርጌድ እንዲሁም ውባንታ ባተ ተወርዋሪ ክፍለ ጦር ተደጋጋሚ ከባድ የሆነ ወታደራዊና ፖለቲካዊ ሽንፈት የደረሰበት የጠላት ኃይል የበቀል በትሩን እንደለመደው ምንም አይነት መሳሪያ ባልታጠቁ ንጹሃኖች ላይ የዘር እልቂት እየፈጸመ ይገኛል። ስለሆነም ከፍተኛ ሞት ሲያርፍበት በንጹሃን ላይ የበቀል እርምጃ መውሰድ የዘውትር ግብሩ ያደረገው ጠላት ዛሬም ጸረ አማራነቱን በአካባቢው ነዋሪዎች ላይ አሳይቷል። በተመሳሳይ በአፋብን በላይ ዘለቀ 3ኛ እዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር ስር የሚገኘው የጣና ገላውዲዮስ ክፍለ ጦር አካል የሆነው ሬጅመንት 3 ነሐሴ 19 2018 ዓ.ም ከአርብ ገበያ ወደ ሳና በመንቀሳቀስ ላይ በነበረ የጠላት ኃይል ላይ ባካሄደው የተቀናጀ ጥቃት ከፍተኛ ምት አሳርፈውበታል። አካባቢውን ለመቆጣጠርና እንቅስቃሴ ለማድረግ አቅዶ የነበረ ቢሆንም በክፍለ ጦሩ አካል ሬጅመንት 3 በተወሰደበት ፈጣንና አጥቂ እርምጃ ከፍተኛ ኪሳራ አስተናግዷል። አውደ ውጊያው በሳና ቴሌ፣ በካቦ ተራራ፣ በጭላ ተራራ፣ በኮከብ ተራራና ኮሶ ወንዝ በተባሉ ስትራቴጂካዊ ቁልፍ ቦታዎች ላይ ሲሆን ጠላት ከባድ የሰውና የቁሳቁስ ኪሳራ ደርሶበታል። ከፍተኛ ምት ያረፈበት የጠላት ኃይል ቀሪውን ኃይሉን ለማስወጣት ሲባል ከአርብ ገበያ ተጨማሪ አዛዥ ኃይል ከአንድ ዙ 23 ከባድ መሳሪያ ጋር ወደ ስፍራው እንዲንቀሳቀስ በማድረግ የደረሰበትን የኃይል ምጣኔ መቋቋም ያልቻለው የጠላት ኃይል የሞተውንና የቆሰለውን አባሉን በመያዝ ወደ አርብ ገበያ አቅጣጫ ለመሸሽና ለማፈግፈግ ተገዷል ሲል መረጃውን ያደረሰን የክፍለ ጦሩ ህዝብ ግንኙነት ነው። ወደ ሌላ ቀጠናዊ ጦርነት ለመግባት እየተዘጋጀ ያለ ብልጽግናው አገዛዝ አበባው ታደሰን በባጫ ደበሌ ሊተካ ነው እየተባለ ነው። የብልጽግናው አገዛዝ የሰሜኑን ጦርነት ሊጀምር ዳርዳር ሲል በሙስና በሴሰኝነትና በሱሰኝነት ከጦሩ የተሰናበ
የሰናበቱትን ባጫ ደበሌን ወደ ጦሩ መመለሱ ይታወሳል። በዚህም ሚሊዮኖች ባለቁበት ውጊያ የፕሮፓጋንዳውን ክፍል የመሩት ባጫ ህወሓት በኗል ተኗል፣ ካሁን በኋላ አታገኙትም የሚሉ ያልተጨበጡ ፕሮፓጋንዳዎችን ሰርተው አልፈዋል። ምርኮኛውና ሱሰኛው ባጫ ተሸናፊውን የብልጽግና ጦር ቢመሩም ጦርነቱ በሰላም ስምምነት እንደተጠናቀቀ በአምባሳደርነት ገለል ተደርገው ቆይተዋል። ታዲያ ጦርነት ወዳዱ አብይ አህመድ ሌላ ጦርነት ሊጭሩ ባሰቡበት በዚህ ወቅት ጦርነት አፍቃሪውንና ምርኮኛውን ባጫ ደበሌን ዳግም ወደ ጦሩ ሊመልሱ መሆኑ ተሰምቷል። ወደ ጦሩ ሲመለሱ ደግሞ የፕሮፓጋንዳ ክንፉን ከመምራት ባሻገር ሌላ ኃላፊነት ሊሰጣቸው እንደሚችል ነው እየተነገረ ያለው። ይህም አማራውን አበባው ታደሰን በማንሳት በቦታቸው እንዲተኩ ማድረግ ነው የሚሉ መረጃዎች እየወጡ ነው። ላለፉት ሳምንታት ታይተው የማይታወቁት አበባው ታደሰ በአብይ ዘንድ ተቀባይነታቸው ቀንሷል የተባለ ሲሆን በመሐመድ ተሰማ ሊተኩ ታስቦ እንደነበርም ተገልጿል። ሆኖም ግን መሐመድ ተሰማ በፋኖ ደጋግመው ድባቅ የተመቱና የተሸነፉ መሪ መሆናቸው በኦሮሞ ባለስልጣናት ዘንድ ተቀባይነት አላገኙም። እንዲሁም የኦህዴድ ሰዎች ምንም መሽኮርመም አያስፈልግም፣ መከላከያው ሙሉ በሙሉ በእኛ እጅ መሆኑን ማረጋገጥ አለብን በሚል ባጫ እንዲሾሙ ግፊት ማድረጋቸውን የተነገረው። በሀገራዊ ምክክሩ በአዲስ አበባ ጉዳይ በነበረው የብልጽግና መፍረክረክ መተማመን ያጡት የኦህዴድ ብልጽግናና የብአዴን ብልጽግና ሰዎች መገፋፋት የመጀመራቸው ማሳያም ነው እየተባለ ነው። የታጠቁ ኃይሎች ድንገት በፈጸሙት ጥቃት 7 ሰዎች መገደላቸውና 4 ሰዎች መታገታቸው ተገለጸ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ሶዶ ወረዳ የኦነግ ሸኔ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉና ንብረት መዘረፉ እንዲሁም መውደሙ ተገልጿል። ነዋሪዎች በሰጡት አስተያየት ትናንት ከሶዶ ዳጭ ወረዳ በኩል የገቡ የታጠቁ ኃይሎች በሶዶ ወረዳ ሱተን ተብሎ በሚጠራው አካባቢ ተኩስ በመክፈት ሰዎች ገድለዋል ብለዋል። ቃላቸውን የሰጡ ከሱተን ሸሽተው ቡኢ እንደሚገኙ የገለጹ የአካባቢው ነዋሪ ነሐሴ 19 2018 ዓ.ም ከቀኑ 5 ሰዓት ተኩል ገደማ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በከባድ መሳሪያ ጭምር ታግዘው ነው የገቡት ብለዋል። ታጣቂዎቹ አካባቢውን በመክበብ ባደረሱት ጥቃት 7 ሰዎች ተገድለዋል ሲሉ አስረድተዋል። ሌላኛው ከሱተን ሸሽተው ቡኢ ከተማ እንደሚገኙ የገለጹ የሱተን ነዋሪ ቡድን የሚገድለውን ገድሎ ካበቃ በኋላ የንግድ ቤቶችን ሲዘርፍና ሲሰባብር ቆይቶ በራሱ ጊዜ አመሻሹን ከተማዋን ለቆ መውጣቱን ገልጸዋል። ከዚህ ቀደምም ይኸው የታጠቀ ቡድን በሱተን ጢያና ሚካኤል ሰመሮ በሚባሉ አካባቢዎች ተደጋጋሚ ጥቃቶችን እንደሚያደርስ በቅርቡም የሰዎች ሕይወት መቀጠፉን በርካቶችም ከቀያቸው መፈናቀላቸውን ተናግረዋል። ትናንት ታጣቂ ቡድኑ ለግማሽ ቀን ያክል ሱተን ከተማን ተቆጣጥሮ ነበር ያሉት አንድ የቡኢ ከተማ ነዋሪ አሁንም ህብረተሰቡ በከፍተኛ ስጋት ውስጥ መሆኑን ገልጸዋል። የኦነግ ሸኔ በሚል የሚጠራው ቡድን በአገዛዙ እንደተቋቋመና ዋና ዓላማውም ንጹሐንን እየጨፈጨፈ መቀጠል መሆኑ ሲነገር ይሰማል። ድርድር ጉዳይ ከአገዛዙ ጋር የተሻሻለ ምንም ነገር የለም ያለው ህወሓት አሜሪካ የፈለገችው ማለት ትችላለች ሲል ገለጸ። የአፍሪካ ህብረት ልዩ መልእክተኛው የመቀሌ ጉብኝትን ተከትሎ ከትናንት በስቲያ ማክሰኞ ነሐሴ 19 2018 ዓ.ም ይፋዊ መግለጫ ወጡት የትግራይ ክልል ባለስልጣናት የኦባሳንጆ ጉብኝት ከብልጽግና መንግስት ጋር ለመደራደር የሚያስችል ይዞ የመጣው አዲስ ምክረ ሀሳብ ወይም ተጨባጭ ምርታ የለውም ብለዋል። በሰኔ ወርም ወደ መቀሌ ተጉዘው የነበሩት ኦባሳንጆ ከ2 ወራት ገደማ በኋላ በዚህ ሳምንት የመጀመሪያ ያደረጉት ጉብኝት አስቀድሞ በመደበኛ መርሃ ግብርና ቀጠሮ የተያዘበት ሳይሆን በድንገት የተደረገ ጉብኝት እንደነበርም የክልሉ ባለስልጣናት በመግለጫው ጠቁመው የክልሉ ፕሬዝዳንት አስቀድመው የያዙትን መርሃ ግብር አቋርጠው ከእሳቸው ጋር ተገናኝተው ተወያይተዋል ሲሉ ገልጸዋል። በዚህ ላይ አስተያየታቸውን ለዶቼ ቬለ ያብራሩት የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ኦባሳንጆ በሰኔ ወሩ የመቀሌ ውይይት ላይ ሀሳቦችን ይዘው ከብልጽግና መንግስት ባለስልጣናት ጋር ለመነጋገር ወደ አዲስ አበባ ሲመለሱም ከዚያ በኋላ ይዘው የመጡት አዲስ ነገር አልታየም በሚል ቅሬታ እንዳለ አስታውቀዋል። ለሰላማዊ ውይይቶች የሚሆኑ መነሻ ነጥቦች ተነግሯቸው መሪዎቹ ጋር ተነጋግሬ መልስ ይዤ እመጣለሁ ነበር ያሉት በማለትም ላለፉት 2 ወራት በዚህ ላይ አዲስ ነገር አለመሰማቱንም ጠቁመዋል። አሁን ከ2 ወራት በኋላም ቢሆን ኦባሳንጆ ይዘውት የመጡት ነጥብ ግልጽ አይደለም ሲሉ ዶክተር አብርሃም አስተያየታቸውን አክለዋል። ከዚህ በፊት ከተነጋገርነው ሌላ ይዘውት የመጡ አዲስ ነገር የለም በማለትም ነገሮች እየተካረሩ ከመሄድ ውጭ የተሻሻለ ምንም ነገር አለመኖሩንም በአስተያየታቸው አክለዋል። ምልልሱን አልፈልግም ሲሉ የተናገሩት ኃላፊው ምናልባት ተጽዕኗቸው የጎላ ዓለም አቀፍ ማህበረሰብ በሂደቱ ተሳትፈው ተጨባጭ ድርድር ማድረግ ከሆነ ግን ዝግጁ ነን በማለትም ይህ ሀሳብ ለኦባሳንጆ መነገሩንም ገልጸዋል። ኦባሳንጆን የመቀሌ ጉዞ ተከትለው ከትናንት በስቲያ ማምሻውን ይፋዊ መግለጫ ያወጣው አዲስ አበባ የሚገኘው የአሜሪካ ኤምባሲ ግን የቀድሞው የናይጄሪያው ፕሬዝዳንት ጉዞ ደም አፋሳሹን የሰሜን ኢትዮጵያ ጦርነት ያበቃው የፕሪቶሪያ ስምምነት ማደስ በሚቻልበት ሁኔታ ላይ ቁልፍ ነው ብለዋል። ጥረቱ ለኢትዮጵያ ሕዝብ እጣ ፈንታ ላይ ጠቃሚ መሆኑንም ኤምባሲው በይፋዊ ገጹ አስረድቷል። በዚህም ላይ አስተያየታቸውን ያከሉት ዶክተር አብርሃም እነሱ በመሰላቸው መንገድ መናገር ይችሉ ይሆናል፣ በትግራይ ክልል በኩል ግን ሰላም ሊያመጣ የሚችል ተጨባጭ ስራ ተሰርቷል ብለን አንወስድም ብለው ኦባሳንጆ እንኳን ለሰላም ድርድሩ መቀሌ ሳሉ በትግራይ ደቡባዊና ሰሜን ምዕራብ ዞን የድሮን ጥቃት እንደነበር ገልጸዋል።